ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን እንግዲህ በባለፈው ፕሮግራማችን ስለ ምድራችን አመልማል ዓለም በእግዚአብሔር ቃል ስለመፈጠሯና ስለመወለዷ እየተመለከትን ነበረ። ከዛ የቀጣዩን እንቀጥላለን። እግዚአብሔር በኢዮር ክልልና ጠፈር ውስጥ ያለችውን የአመልማል ምድር ዓለምን እሳትንና አፈርን ውሃና ነፋስን በቃሉ አዋህዶ ሲፈጥር ለእኛ ለመሬታውያን ተወለደች። ነገር ግን ይህች ዓለም በእግዚአብሔር ቃል ተፈጥራ በኢዮር ሰማይ ክልል ውስጥ ስትወለድ ሌላ ተንቀሳቃሽ ፍጥረት ከሌላ ዓለም አልነበረም። ምድር ባዶ ዓለም ነበረች፣ አንዳችም አልነበረባትም። በመኖር የከበረውና መኖር የሚያውቀው የኖረውና ያለው የሚኖረው እግዚአብሔር መፈጠሯ ስታውቅ መኖሯን የማታውቀው ምድራችን ዓለም እንድትኖርና በውስጧ የሚፈጠረውንም እንድታኖር በቃሉ ምድር ትሁን ብሎ ፈጠራት። የተፈጠረችበትም ቀን የልደቷ ቀን ሆኖ በእግዚአብሔር መጽሐፍ ተመዘገበ። በምድር ዓለም ውስጥ ያለው ሰራዊትና ሀብቷ በጠፈርና ብዙ ተባዙ ከተፈጠረና ብዙ ተባዙ ምድርንም ሙሉ ብሎ እግዚአብሔር ካዘዘና ከሆነ በኋላ እንዲሰለጥንባትና እንዲገዛት የእግዚአብሔር ልጅ ሰው በእግዚአብሔር መልክ የእግዚአብሔር ምሳሌ ሆኖ የሥጋው አካል ከአፈር የነፍሱ አካል ከኖረውና ካለው ከሚኖረው ከእግዚአብሔር ተፈጠረ። ሰው በእግዚአብሔር መልክ እንደ ምሳሌው ስለተፈጠረ በነፍሱ አካል ለዘላለም ሕያው ሆኖ ለመኖር ተፈጠረ። የሰው ልጅ ከእግዚአብሔር በተሰጠው ጸጋ አእምሮ መኖርን ሲያውቅ መኖሯን ከማታውቀው ከተፈጠረባት ምድር አይኖርም። ነገር ግን መሬታዊ እንደሆነ ሁሉ እንዲሁ ሰማያዊ ይሆናልና እንዲሁ መኖርን የማያውቀው የዚህ ዓለም ዕንቁና ድንጋይ ሲኖር መኖሩን የሚያውቀው የዚህ ዓለም ሰው በዚህ ዓለም አይኖርም። ነገር ግን የሰው ልጅ እግዚአብሔር በሰጠው ጸጋና አእምሮ ፈጣሪውን አውቆ ስሙን በክብር እንዳመሰገነ ሁሉ እንዲሁ ተፈጥሮ የተወለደባትን ምድር ዓለም ተፈጥሮ ባህሪዋንና የተፈጠረችበትን ዘመን መርምሮና አስተውሎ አውቋል። መሬታውያን በምንሆን በሰው ልጆች አቆጣጠር መኖሯን የማታውቀው አመልማል ምድር ተፈጥራ ከተወለደች ከእግዚአብሔር ቀን ጀምሮ እስከ እኛ ትውልድ ድረስ ትዕልፊት ዓመታቶች ሆነዋል። ትዕልፊት ስንል በዛሬው ዘመን አቆጣጠር 10 ቢሊዮን ማለት ነው። ትዕልፍ 1 ሚሊዮን፣ ትዕልፊት 10 ቢሊዮን፣ ትዕልፊት 100 ቢሊዮን ማለት ነው። ስለዚህ ያለንባት የአመልማል ምድር ዓለም በእግዚአብሔር ቃል ከተፈጠረች 10 ቢሊዮን ዓመታቶች ሆኗታል ስንል የሰው ልጅ የምድር ዓለም የዕድሜ ዓመቶች መቁጠር ይቅርና የራስ ጠጉሩን ስንት እንደሆነ መቁጠር እንኳን አይችልም የሚል ሰው ይኖር ይሆናል። አሁን ፍጡር የሆነ ሰው መቁጠር ቀርቶ ማሰብ አይችልም። ነገር ግን በእግዚአብሔር ጸጋና መንፈስ የሚመራ ብፁዕና አስተዋይ ሰው ይችላል። እግዚአብሔር ለእያንዳንዱ የተለያየ ስጦታ ሰጥቶታልና በእግዚአብሔር ፈቃድ በኢየሱስ ክርስቶስ በኩል በመንፈስ ቅዱስ አዋቂነትና ገላጭነት ይቻላል። ለእግዚአብሔር የሚሳነው ነገር የለምና። ስንት እንደሆነ ጠጉርን መቁጠር አይቻልም ለሚለው ጥያቄ የራስ ጠጉርን ለመቁጠር ከፈለገ መጀመሪያ ይላጭና ገና ጠጉሩ ሲበቅል ጥቁር ቀለም ይቀባው፣ በበላዩ ንጹህ ነጭ ወረቀት ያስቀምጥምና ያን ሰው ከዚያ ኮፒ የሆነው የጠጉሩን አሻራ ያለበትን ወረቀት ባለ 4 ማዕዘን አድርጎ በመቀነስ በትንሹ ይቁረጥና በማጉያ እያየ ይቁጠረውና ቁጥሩን ይጻፍ። የራስ ጠጉሩ የሚበቅልበትን ቆዳ በሜትር ይመትልና ስፋቱን ይወቅ። የመተረውን የቆዳ ስፋቱን ለመለካት በመቀስ በተቆረጠው በትንሹ ወረቀት ያስፍረውና ከዚያ በኋላ ያባዛው። በዚያን ጊዜ የራስ ጠጉሩ ብዛት አባዝቶ በደመረው ቁጥር ስንት እንደሆነ ይታወቃል። ሌላ ምሳሌ በአንድ አቁማዳ ውስጥ ያለን የዘር ፍሬን ለመቁጠር በትንሽ መስፈሪያ ዘግኖ ይቁጠረውና ቁጥሩን ይያዝ። እንደገና በዘገነበት መስፈሪያ በአቁማዳው ያለውን ያህል ዘርን ፍሬ ስንት ስፍር እንደሆነ ካወቀ በኋላ የፍሬውን ቁጥር በሰፈረው አባዝቶ ይደምረው። በቀላሉ ማወቅ ይቻላል። ወይም ደግሞ በመስፈሪያ የቆጠረውን የሚመዝንና ያልተቆጠረውን መዝኖ በተመዘነው ማባዛት ይቻላል።
ሐመልማል መፈጠሯን አውቃ መልክዓ ምድሯን በአዝርዕትና በእጽዋት ልምላሜ ተሸፍና ቀንና ሌሊት ክረምትና በጋ እያቀያየረች በእግዚአብሔር ፈቃድ ስትኖር ሳለ እግዚአብሔር በሰጠው ነፃ አእምሮ መኖሯን የሚያውቀውና በእግዚአብሔር መልክ የተፈጠረው የሰው ዘር መነሻና በሥጋ አባት የሆነው አድማኤል መሬታዊ ይሆን ዘንድ ከሐመልማል ምድር አፈር ተበጀና መሬታዊ ሰው ሆነ። መኖሯን በማታውቀው መፈጠሯን በምታውቀውና በምታስታውቀው ሐመልማል ምድር ላይ ያሉት ፍጥረቶች ከተፈጠሩ በኋላ አለቃ የሆናቸው ዘንድ አድማኤል በስድስተኛው በእግዚአብሔር ኃይል ቀን በመጨረሻ ተፈጠረ። አድማኤል ከተፈጠረ ጀምሮ ያለው የዕድሜ ዓመት በእልቅናው ሳይሻርና ከእልቅናው ሳይሻር እና ከኤዶም ወደዚች ዓለም ሳይወርድ እንደኛ አቆጣጠር 2,556,000 ዓመት ይሆን ሕይወት ኖሯል። እግዚአብሔር ያዘዘውን ትእዛዝ ባለመፈጸሙ ሕግንም ባለማክበሩ የተነሳ በሥጋው አካል አፈር ነህና ወደ አፈር ትመለሳለህ ከተባለው ዘመን ጀምሮ 500 ዓመት ዓለም ሆኗል። በአዳም ዘመን ጊዜ ሕግ ነበረ ወይ ለሚለው ጥያቄ መልካምንና ክፉን የሚያስታውቅ ዛፍ አትብላ ማለት ትእዛዝ ነው። ከእርሱ በበላ ቀን ሞትን ትሞታለህ የሚለው ቃል ሕግ ነው። የፈቀደውን ለማድረግና ለመምረጥ የተሰጠው ስለሆነ ትእዛዙ ስለተወ ትሞታለህ በተባለው ሕግ ይቀጣል ይሞታልም። ስለዚህ አትብላ ትእዛዝ በበላ ቀን ትሞታለህ ሕግ ነው። ይህ ሕግ ለሰው ልጆች መመሪያ ይሆን ዘንድ ለአዳም የተሰጠ ነው። ያለንባት ሐመልማል ምድር መኖሯን ሳታውቅ ነገር ግን መፈጠሯን እንዴት አወቀች የሚለውን ጥያቄ ለሚቀጥለው ፕሮግራማችን እንመለከታለን። እስከዛው ይቆየን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።